የተከበራችሁ ተመልካቾቻችን ላለፉት 55 ክፍሎች ስትከታተሉት የነበረው ሰው ለሰው ድራማ የሁለተኛ ሲዝን ወይም ምዕራፍ ዛሬ ይጠናቀቃል። በቀጣይ 4 ሳምንታትም የተመልካችና የባለሙያ አስተያየት የሚቀርብ መሆኑን ከወዲሁ እንገልጻለን። በጣም ነው ያስጠላኝ። እሺ ብቻ ነግሬ የማይገባ ከሆነ እናት ፊት እነግርሃለሁ። ደግመህ ስሜን እንዳትጠራ። መምጣት አልነበረብህም። እንዴት ነው መምጣት አልነበረብኝ? ቤተሰብ ዘመድ ቤት የለኝም? እንደሱ አይደለም። እኔ እኮ አባት የለኝም። እናትም አባትም ሆነሽ ያሳድግሽኝ አንቺ ነሽ። በቃ ራስሽ አግባ ብለሽ እንዳልጎተጎትሽኝ አሁን ውሻ እያደረግሽ። እኔ እኮ ለምን አገባህ አላልኩም። እህትህን ለምን አውጥተህ ጣልካት ነው ያልኩት። እኔ አስወጥቼ አልጣልኳትም። የስንቱ ቤት በዘመድ ምክንያት እየፈረሰ እያወቅሁ ይሄ ድርጊት እኔ ላይ ይደቀም። እና የእሷን ቤተሰቦች ሰብስበህ አስጠግተህ የራስን ቤተሰቦች በማሸሽ ነው ትዳርን የምታቆመው? እኔ የእሷን ቤተሰቦች አላስጠጋሁም። መረዳት ስላለባቸው በውጪ እንድትረዳቸው አደረኩኝ። በቃ ይሄ ነው። በዚህ ልታሳምነኝ የምትሞክር ከሆነ አትድከም። ላናግርሽ እፈልጋለሁ ብለህ ስትጠራኝ ከበድ ያለ ጉዳይ ልትነግረኝ እንደሆነ አስቤ ስጨነቅ ነበር። አዎ ከበድ ላለ ጉዳይ ነበር የፈለግኩሽ። ምን መሰለህ? አቶ አስናቀን ታውቂያቸዋለሽ? እንዴ? ኧረ በደንብ ነው የማውቃቸው። በጣም አደገኛና ጨካኝ ሰው ናቸው እኮ። ምን ነው? አልተሳሳትሽም። እኔም ባለፈው ስትጠይቅኝ እውነቱን ያልነገርኩሽ የእሳቸውን አደገኝነት ፈርቼ ነበር። እና አሁን ግን እውነቱን ደብቄ መቆየቴ በጣም በጸጸት ስላሰቃየኝ የግድ ላንቺ መንገር አለብኝ ብዬ ነው የጠራሁሽ። ደሞም ቤት ልቀይር ስላሰብኩ ምልሽ በእርግጥ የመጡት ወንድሜ ቤት ነበር፣ ግን የኔም ቤት እዛው አካባቢ ስለነበረ የግድ ቤት መቀየር አለብኝ። ቤት ለመቀየር ስላሰብኩኝ የትም ሊያገኙኝ አይችሉም ብዬ ነው። ሞገስ ቤት እስከ መቀየር ድረስ? አዎ። ማህሌት ጋር ስመጣ ሲዲ ይዤ አይተሽኝ ታውቂያለሽ? አዎ በተደጋጋሚ ታይቻለሁ። ለከፋ ጉዳት ሊያደርሳት የሚችል ሚስጥር የያዘ ሲዲ። ይህንን ሲዲ በጣም ስላሳዘነችኝ ከነቀረስኩበት ማቴሪያል ጭምር መልሼላት ነበር። ግን ምን? እሷ የቀረስኩበትን ካሴት ይዛ ስትወጣ አቶ አስናቀ መጡ።
ሌላ የተደበቀ ነገር ይኖራል ብለው እስኪበቃቸው ድረስ ደበደቡ። አለመኖሩን ሲያውቁ እሷ ጋር ደውለው የደበኩት እንደነበርና ያንንም ለሳቸው እንደሰጠኋት በስልክ እንድነግራት አስገደዱ። አላምንም ሞገስና ምርጫ ስላልነበረ ነገርኳት። ወይኔ አምላኬ! እዛ ካሴት ላይ ከባድ ምስጢር ነው ያለው። ይሄንን ነገር ያገኘ ማንኛውም ሰው አድርጌ ያላትን ነገር ደግሞ ከማድረግ ሌላ ማህሌት ምንም ምርጫ አይኖራትም። እሳቸውን በዚህ ተጠቅመው በማስፈራራት አንድ ነገር ሊያደርጓት እንዳሰቡ ስለገመትኩ ሞገስ ታደዘገየ እንዴት ዛሬ ነው እንደምትነግረኝ ነገር እንዴት ነው ዘገየው? ወይኔ ሞገስ ምን ነካ? በእግዚአብሔር ዛሬ ቀጠሮ አላቸው። በጣም ስትጨነቅ ነበረ። በጣም በእናትሽ ሊያ ቶሎ በይና አንድ ነገር አድርጊ። ከዚህ በኋላ ምን ልፈጥር ሞገስ? አላውቅም። አንድ ነገር ቢፈጠር ለሷም ከፍተኛ ጉዳት ለኔም የዘላለም ጸጸት ነው። እባክሽን አንድ ነገር አድርጊ። በቃ መሄዴ ነውማ። አውቄያለሁ። ሂድ። ይሄን ሁሉ ዘመን አብረን ስንኖር እንኳን ርቄ ሄጄ ትምህርት ቤትም ስሄድ እንደዚህ ጀርባ ሰተሽኝ አታውቂ። አንድ ነገር ቋጥረሽ በፍቅር ስመሽ መርቀሽ ነበር የምትሸኝኝ። በቃ እኔ ግን ዛሬ እናት ጥረን ናፍቆኝ ሆዴ በጣም ባብቷል። እግሮቼም ተሳስረው መንቀሳቀስ አቅቶኛል። አንተም እኮ ድርቅ አልክ ልጄ። እኔ ድርቅ አላልኩ። ናርዶስ እዚህ ሆና ብትማር ምንም ነገር አይጎልባትም። እኔ ግን ያንቺን ፍቅር ሳጣ ብዙ ነገር ይጎልብኛል። ወይ አምላኬ፣ እንደው ምን በድዬ ነው እንዲህ አይነት መዓት የጣልክብኝ? ናርዶስ የትም ቦታ ሆና መማር ትችላለች። እኔ ደግሞ ላገባ የወሰንኩት ማርቲን ስለመወዳት ብቻ ሳይሆን አንቺንም ለማስደሰት ጭምር። ግን አንድ ቀን ትረጂኛለሽ። ደህና ሁኚ። ፈሬዛ ቆይ አንዴ ጠብቀኝ። ፍሬዘር የተናገረኝ ንግግር ብትሰሚ ኖሮ ታዝኝልኝ ነበር። ተይው አትንገሪኝ፣ መስማት አልፈልግም። እንኳን እናትን ቀርቶ የደመኛን ልብ የሚያራራ ንግግር ተናገረ። መስማት አልፈልግም አልኩሽ እኮ። ምንም ብትይ ከዚህ በኋላ አታሳምኚኝ። የልጅሽ ፍቅር ቢበልጥብሽ አልፈርድብሽ። እንዴት አይነት ነገር ነው የምትናገሪው አንቺ? አውቃለሁ። እኔ እኮ ላንቺ ልጅሽ እንጂ ልጅሽ አይደለሁም። እንዴት አይነት ክፉ ጨካኝ ሰው ነሽ? አይደለሁም። እኔ ጨካኝ አይደለሁም። እናንተ ናችሁ መውደቂያ እንደሌለኝ እያወቃችሁ የምታሰቃዩኝ ጨካኞች። በቃሽ። በምድር ላይ አንድ አለችኝ የምልሽ አንቺ ነበርሽ። አንቺም እንዲህ ጨካኝ ነሽ። እኔ አልጨከንኩብሽም። እንደውም ከልጆቼ በላይ አብልጬ ነው የምወድሽ። ግን ሁለተኛ እንዲህ አይነት ንግግር እንዳትናገሪ። ከወደድሽኝ ለምን ልከሽ አታስተምሪኝ? እሱ እኮ በጣም አስቸጋሪ ነገር ነው። ቆሽ ልከሽ ታስተምሪኛለሽ አታስተምሪኝ? እስቲ እንግዲህ እሞክራለሁ። ለማንኛውም ግን ትንሽ ጊዜ ስጪኝ። አየሽ፣ ልጅሽም እንዲህ ያለ ነበረ። ጊዜ ስጪኝ ያለ የሚያታልል። እኔ አንድም ቀን የእናቴ ሞት ተሰምቶኝ አያውቅም ነበር።
አሁን ግን ሁለታችሁም እንዲሰማኝ ስላደረጋችሁኝ አመሰግናችኋለሁ። ከዚህ በኋላ እስከ ዘላለም አትተኙ። ቁጭ በይ። ምን አደርግልሻለሁ? አንቺንም ልጅሽንም ከዚህ በኋላ ሁለታችሁንም አላውቃችሁም። መሄጃ ስለሌለኝ ግን እዚህ ሆናለሁ፣ የትም አልሄድም። በቃ ነገርኩሽ። አስናቀ ለምን አትረዳኝም? መረዳት እኮ የሚባል ነገር የለም። ለአንቺ ብዬ ደፋ ቀና ላለሁኝ ሁሉም ነገር በክፋትና በተንኮል ነው የምትተረጉሙት። ተው እንደሱ አትበላ አስናቀ። እኔ እኮ ካሴቱን እስካሁን ድረስ በእጄ ያዝኩት አንተን ለማስረስ ነው ብዬ ነው። አሁን እኔ ብዙ ስራ አለብኝ ማለት ቼክ ላደረገው አይተዋል። እጅ አሁን አንቺ ጋር ያለውን አምጪውና እናቃጥለዋለን። እኔ እኮ እዚህ ቢሮ ውስጥ እንዴት እናቃጥለዋለን? እዚህም ባይሆን ሌላ ቦታ ሄደን አብረን እናቃጥለዋለን። አምጪው። የት ሄደሽ ነው? የትም አልሄድኩም። አይ እንትን አንድ ቦታ ደርሽ። ይቅርታ ትዬ ማለት አንድ ጊዜ ላናግርሽ። እሺ አስናቀልሽኝና። አይ 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 ብዙ አትቆይም፣ ትመለሻለሽ ትዬ ማለት ይቅርታ። በጣም አስናቀ መጣሁ። ይቅርታ መጣሁ። ሞገስን አግኝቼው ነበረ። ሲዲ እንዳልሰጣቸው ነግሮኛል። ሞገስ? የምን ሲዲ ነው የምትይው? ማለት ሁሉንም ነገር ሰምቻለሁ፣ አውቃለሁ። ደብድበው ስላስፈራሩት ነው እንጂ ሰጥቻቸዋለሁ ያለሽ ምንም የሰጣቸው ሲዲ የለም። ውሸታቸውን ነው። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። ምን ማድረግ እችላለሁ? ካሴቱን እኮ ጠረጴዛው ላይ አስቀምጬለት ነው የመጣው። አንሿ ለናናንስ እንዴ አስናቀ የት ሄደ? አስናቀ ተርቲጂ የት ሄደ? ተጫሻለሁ። በቃ ነው። አይ አሁን እንኳን አልገባም እንዴ ቆይ እንጂ ካሴቱን አብረን እናቃጥላለን ተባብለን። ምንድነው የተረበሽ ትመስያለሽ? አይ ምን ያስረብሸኛ? አስናቀ ቆይ እንጂ አስናቀ ምን መሆን ነው? አስናቀ ምን እያረክ ነው? አግባ። ጠረጴዛሽ ላይ አስቀምጬልሻለሁ። ወይኔ አልወሰደውም። እርግጠኛ ነሽ? እርግጠኛ ነሽ? ልክ ነሽ። ቀይሮታል። እንዴት? ያኛው ጽሑፍ ነበረው። አያትችን ደህና ነሽ? ነይ
የሆነች ጓደኛ ነው ታወቂው እንዴ? ናጫውቹ እንጂ አይ ማይ እንቅልፍ እያለኝ ምን ነው እንጃ ማይ ምን እንደሆንኩ ተጫጭኖኛል። ደህና ደርሽ። ደህና መሽ? ደህና። ልክ በሰዓቱ ነው የመጣው። ያው የተከተለ ሰው የለም? አይ ማንም አልተከተለኝ። በጣም ጥሩ። ምግብ ይምጣላ? አይ አልበላም። ትንሽ ብላ። እውነት አሁን ነው የበላሁት። ግን አቶ መስፍን እንዲህ እንደ ሌባ በድብብቆሽ መገናኘታችን ጥሩ ነው? ጥሩም ባይሆን አስፈላጊ ነው። አስናቀ የሚሄድበት መንገድ አይታወቅም። የኔና ያንተ መገናኘት ካወቀ ደግሞ ችግር ይፈጥራል። ታዲያ በስልክ መገናኘት እየቻልን ውጥናችን የምናሳካበት የመጨረሻው ሰዓት ሲደርስ በስልክ ሳይሆን በግንባር ተገናኝተን ነው መነጋገር ያለብን። በዚህ ላይ ደግሞ በስልክ ድምፅህን ሰማ ደስ አላለኝ። እሺ የመጨረሻው ሰዓት ዝግጅት ምን ይመስላል? ጥሩ ነው። ሁሉም ነገር በታሰበው መልክ እየሄደ ነው። ግን አቶ መስፍን ግን ምን ፈራኸው እንዴ? ኧረ በጭራሽ አልፈራሁትም። ግን አቶ መስፍን በጣም ጥንቃቄ ማድረግ እንዳለብን ይሰማኛል። አየህ፣ ለዚህ ነው እንድንገናኝ የፈለኩት። ድምፅ ውስጥ የስሜት በግልጽ ይሰማኝ ነበር። እስቲ ቀና ብለህ ይሄን ልጅ ቢና እየሰራን ያለነው ነገር ጥሩ የሚባል እንዳልሆነ አውቃለሁ። ግን ክፉ ነገር አስበን ነው እንዴ ይሄን የምንሰራው? እሱማ አይደለም፣ ክፉ አስበን አይደለም። እኔ ደግሞ ጊዜው ሲደርስ አስፈላጊውን ነገር ሁሉ አመቻችልሃለሁ። ስለዚህ ሁሉንም ነገር በወኔ መወጣት አለብን። አይጠራጠሩ፣ አደርገዋለሁ። ፍሬ አንተ እኮ ለእኔ ጓደኛዬ፣ ወንድሜ፣ አባቴ ሁሉ ነገር ነበር። በጣም ከልቤ ወድህ ነበር። ህይወት ያላንተ ለእኔ ባዶ ነች። ደስታዬ፣ ሰላሜ፣ ተስፋዬ ጭምር ነበር። አሁን ግን ሁሉ ነገር ለእኔ ባዶ ሆኖብኛል። የማስበው ነገር፣ በህልም የማየው ሁሉ ተስፋ የሌለው ጨለማ ነው። እማዬ እንኳን እንደ ባዳ ከድታኛለች። ያለችኝ ብቸኛ መጽናኛ የወላጅ እናቴ ነች። እሷ ደግሞ ሞታለች። ውስጤ ባዶ ሲሆን እናቴን አፈቀች። ስለዚህ አይዞሽ ብላ ባታጽናናኝም እሷ ጋር መሄድ ፈለግኩ። ሁልጊዜም እወድሃለሁ።
Hello. Hello, Madi. Hello. አደጋም አለ አውቃለሁ በእናትህ ዶክተር የደም ዝውውሯ እኮ ቆሟል። እንዴ ቆይ ምንድን ነው የሰጣችኋት? በደም እንድተኛ ብዬ ሁሉንም መድኃኒት ሰጥቷል። የምን መድኃኒት? የእንቅልፉንም እንድተኛ ብዬ ሁሉንም ወሰደችው። ምናልባት ተኝቶ ይሆናል። አንተ ደግሞ ከመቼ ወዲህ ነው ደግሞ እንደሚተኛው? ይልቅስ ተሽሎት እንዳይሆን
ተሻለው አልተሻለው እሱ አሁን አያገባንም። አቶ አስናቅ ሰዎቹ እየጠበቁን ስለሆነ ቶሎ እንሂድ። ድኖ ከሆነ ያሳብደው የማይረባ ሰው ነው ማለት ነው። ማሳበድ ምን ማለት እንደሆነ ያንን መናጢ ሰላቢ ሳሳብድ ታየኛለህ። እሱ ብቻውን አይደለም የሚያብደው፣ እስከ ዘር ማንዘሩ ድረስ ነው ወፈፌነቱን የማስተላልፍበት። አቶ አስናቀ እቃዎቹን አምጥተን በድብቅ መሸጣችን አቶ መስፍንም ባያሳብዳቸው ሌላ የሚያሳብደው ነገር አለ። እንዴት አድርጎ እንደሚያብድ ካበደ በኋላ ነው የምታየው። ለማንኛውም ወዳጅክን ለመቅበር ጉድጓድ አትቆፍር። ከቆፈርክም ብዙ አታርቀው፣ የሚገባበት አይታወቅምና ይባላል። ምናልክ አንተ ጅባገጭ ቡርዲ፣ አንተ ነህ ደግሞ ሌላ እንደዚህ የምትፈላሰፈው። አስናቀን ማንም ጉድጓድ ውስጥ አይከቱም። ማንም ስነ ስርዓት የለህም። ስነ ስርዓት የሌለ አንተ እንዴ ሁላ ገትረን ለስነ ስርዓት ትላለህ እንዴ? ደግሞ ታይም ይዘን ጊዜያችን ተቀጠሉ። ለምን የቀለድክብን እኮ ነው። በጣም የለም እንዴ እያሾፍክብን ያስፈልገናል። ምንድን ነው ሁላችሁም ለየራሳችሁ ጥቅም ስትሉ እንጂ ለአስናቀ ብላ አይደለም ዕቃ የገዛኸው። እባክህ የኔ ወንድም ድርጅታችንን ዘግተን የመጣ ነው። ምን አለበት በጊዜ ብሸኘን። አንድ ነገር ከእናንተ ሳላገኝ ነው አይደለም እኔ ቼክ ቆርጬ የሰጠኋችሁ። ድርጅትን ዘግቼ ነው ይላል። ቤትን ዘግተህ ለምን አትመጣም? የታለ የዘበኛ? እኔ እንጃ። ክፈትና ስጣቸው በቃ። ፊልም አይተናል። ሌላ ቦታ ያሳይ እንዴ እኔ ቁማርማ እንጫወት ማን ይበላል? ባሮ መጋዘን ይዛችሁ እኛ ቼካችንን ይዘናል። ግድ የለኝም። ሌላ ብላ በቃ እንዴ እኔ ቁማር አይተናል። ብንያም መስፍን መስፍን